በጣም ብዙ ሰው ደግሞ ደጋግሞ ቢታይ የማይሰለች እንደ አዲስ ሊያስቅ የሚችል ፊልም ጥራ ቢባል ሊጠራ ከሚችላቸው ፊልሞች መካከል አንደኛው ይህ ሙቪ ነው። እንግዲህ ይህ ሙቪ በሰለሞን ሙሄ ዳይሬክት የተደረገ አሪፍ ስቶሪ ይዞ የተነሳ በጣም ሪሌተብል የሆነ ኮምፕሊኬትድ ያልነበረ በቀላሉ ታይቶ በጣም ፈን ሊሆን የሚችል ቢደገም የማይሰለች አይነት ስቶሪ ይዞ የተነሳ ለዚህም ስቶሪ አሪፍ ሊባል የሚችል በጣም በሴንስ ኦፍ ሂውመር የታጀበ ስክሪፕት የተጻፈለት ለዚህ ይሄም ስክሪፕት እንግዲህ ወደ ዲያሎግ ተቀይሮ አክተሮቹ ለኛ ዴሊቨር ያደርጉበት መንገድ በተለይ ደግሞ ሳምሶን ታደሰ ይሄ ሴንስ ኦፍ ሂውመሩ ይሄ የኮሜዲ ሴንሱ የት ነው የጠፋው? ግን በስማ በፊት የሚሰራቸው ፊልሞች በጠቅላላ ያስቃሉ፣ ደስ ሲሉ ነበረ። ፊልሙ እንግዲህ ከውጭዎቹ ጋር የተመሳሳይ ነገሮች ይኖሩታል። በዛም ኢንስፓየር አድርጎ ሊሆን ይችላል። ግን በእኛ ኮንቴክስት ለእኛ የቀረበበት መንገድ፣ ለእኛ ዴሊቨር የተደረገበት መንገድ በጣም ፈን የሆነ ደግሞ ደጋግሞ ቢታይ የማይሰለች እንደ አዲስ ሰው እንኳን ቢመጣበት ይህም ፊልም እንየው ተብሎ ሊጋበዝ የሚችል ፊልሙ ካለቀ በኋላም ከዚህ ፊልም ግን ልናውረው የምንችለው አይነት ስቶሪ የነበረው ሙቪ ነው። ፐርሰናሊ አይቼው አንድ ብቻ አይደለም ሁለት ሶስት አይቼው በጣም የተመቸኝ ብዙ ሰውም ከዚህ ከቁጥር በላይ አይቶት በጣም ኢንተርቴን ያደረገበት 9/10 የሰጠሁት ሮማንቲክ ኮሜዲ ሙቪ ነው። አምራል ብዙ ነው ይሁንዳራ ማይም እንጨቶች ከሞተ ማተሻሉ እንሽላሉ የሜዳ አህያ የዱር እንስሳ ኩበቱላ ጥንባንሳ ነገር አንተ ምናምንቴ ሞጋጋ የሽቦ አልጋ የጦስ ዶሮ ዶንቆሮ እስካሁን ምንም ሳልሰድብ በጸባይ አናገርኩ ምስር ስላስጠነቀቀች። ዛሬ ሪቪው የምናደርገው ሙቪ የፊልም ጸሐፊዎች የሚያስቅ ስክሪፕት እንዴት መጻፍ እንዳለባቸው ሳይጠፋባቸው በፊት አክተሮቻችን ለችሎታቸው፣ ለብቃታቸው፣ ለታለንታቸው የሚመጥን ፊልም እየመረጡ መስራት ከማቆማቸው በፊት የተሰራ ሙቪ ነው። እንግዲህ ይህ ሙቪ ይዞት የተነሳው ስቶሪ በጣም ሪሌተብል የሆነ ከሁላችንም ጋር ቅርብ የሆነ ስቶሪ በጣም ሁለት ጽንፎችን ይዞ ነሳ በጣም ሀብታም በጣም ደግሞ ቺስታ የሆኑ ስቶሪዎች ላይ ቤዝድ አድርጎ ስቶሪን ፍሎ ያደረገ የሚያስቁ ሞመንቶች የነበሩበት ስክሪፕቱ ራሱ ለጆሮ በጣም ኮምፎርታብል የሆነ የሚሰማ የሚያዝናና ከልብ ከምርም የሚያስቅ አይነት ስክሪፕት ስቶሪ ፍሎ ያደረገበት መንገድ በጣም የማያዝቅ በቃ ሳንነቅል ቁጭ በቃ ወጥረን እንድናየው የሚያደርግ ታለንትድ የሆኑ አክተሮች የሰጣቸውን ስክሪፕት በሚገባ ለኛ ዴሊቨር ሲያደርጉ የታየበት ሙቪ ነው። ይህ ሙቪ ኦቨርኦል ሮማንቲክ ኮሜዲ ከምንለው ዘውግ ውስጥ የሚመደብ ብዙ ሳይቷል ብዬ የማስበው ፐርሰናሊ አይቼው የተመቸኝ 8.5 ከ10 የሰጠው ውስጥ ኢንተርምስ ኦፍ ስቶሪ ፍሎ፣ ሙዚቃ አጠቃቀም፣ አክቲንግ፣ ዴሊቨሪ የተደረገበት ወይ በሁሉም ነገሩ በቃ የሚያዝናና ደግሞ ቢታይ ወርዝ የሚያደርግ ሙቪ ነው። ያላያችሁት ብታዩት ያያችሁት ደግሞ ብትደግሙት ኢንጆይ የምታደርጉት ሙቪ ነው። ማርኩሽ ነው ማረግሽ ቻው። እሺ ቻው ሞበኛ ሞበኝ እንጂ ወንድ ልጅ አይመረው በተለይ ደግሞ ትዳር ይዞ እንጀራ ጋገርኩ ነው፣ ዕቃ እያጠብኩ ነው፣ ልብስ እየተኮስኩ ነው፣ ህፃን እያስተኛው ነው ምናምን ቤት የሚባል ነገር የለም። መሰሉን አቁሞት በአማራው ሰዓት ለባልሽ መስጠት ነው። አለዛ እዚህ ሙቪ ላይ ያየነው ታሪክ ነው የሚፈጠረው። እንግዲህ ይህ ሙቪ ይዞት የተነሳው ስቶሪ በጣም ሪሌተብል የሆነ ፈን የሆነ በጣም ትልቅ መልእክት ያለው ስቶሪ፣ ለዚህም ስቶሪ ሴንስ ኦፍ ሂውመር ያለው ለጆሮ ቢሰማ ማዳመጥ የምንችለው መልእክቱን በሚገባ ማስተላለፍ ይችላል ተብሎ ታስቦ የተጻፈ ስክሪፕቱ ወደ ዲያሎግ ተቀይሮ ለኛ የቀረበበት በጣም ፈን የሆነ ወይ ከአንድ ስቶሪ ለአንድ ስቶሪ የነበረው ትራንዚሽን ስቶሪው ፍሎ ያደረገበት መንገድ ምንም ሳያሰለች ብዙ ፊልሞች አሉ ስቶሪ ፍሎ ላይ በጣም ቦሪንግ በሆነ ወይ ፍሎ እያደረጉ መልእክቶቻቸው ስብር ይላሉ። እዚህ ሙቪ ላይ ግን በማያሰለች መልኩ ናሬት ከመደረጉ የተነሳ ምንም ሳይሰለችን እየተዝናናን እየሳቅን በአለማየሁ ታደሰ አክቲንግ እየተደመምን ነው ይህን ሙቪ አይተን የጨረስ ነው። መልእክቱንም በሚገባ በሴንስ ኦፍ ሂውመር አጅቦ ዴሊቨር አድርጎታል። ይሄ ሙቪ ብዙ ሳይቶታል ብዬ አስባለሁ። በአለማየሁ ታደሰ ዳይሬክት የተደረገ ፐርሰናሊ 8.5 ከ10 የሰጠሁት ደግሞ ቢታይ ፈን የሆነ ሙቪ ነው የኔታ